ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ፕሮግራማችን ላይ ነው ያለነው። የመጀመሪያዋ እንግዳችን ከዚሁ ከአዲስ አበባ መጣለች። እናቷ ልትፈልግ እንኳን በሰላም መጣሽ። እንኳን በሰላም ቆያችሁኝ። ስምሽን ታውቅ? እመቤት እሸቱ። እናትሽን ልትፈልጊ ነው የመጣሽው? ታሪኩን እስኪ ያጫውችን። መቼ ነው የተለያያችሁት ከእናትሽ ጋር? ታሪኩ የሚጀምረው አርቢጎና የሚባል ሀገር ተወልዳ ያደገችው አባቴ ለስራ በሄደበት አጋጣሚ የተገናኙት። ዘን እኔ ተወለድኩኝ በመሃል ግን እሱ ተቀይሮ ወደ አዋሳ መጣ። በዛ ሰዓት ተለያዩ። ዘን እኔ ተወልጄ 6 ወር ገደማ ይዛይ መጣች ወደ አባቴ ማለት ነው ወደ አዋሳ። ስትመጣ እሱ ሌላ ላይፍ ውስጥ ገብቷል። ልታረግ የምትችለው እኔን አስቀምጣ ተማሪ ነበረች። ወደ ሀገሯ ወደ አርቢጎና ተመለሰች። 6 ወር ህፃን እያለሽ አንቺ ያለው ለአባትሽ ስታ ተመለሰች። የት አካባቢ ነው? ይቅርታ አርቢጎና አርቢጎና ሲዳማ ውስጥ ነው። ሲዳማ ውስጥ ነው የሚገኘው። ሲዳማ ውስጥ ነው። አርቢጎና በንሳ አሮሪሳ ምናምን የሚባል ከሰማሽ በዛ ውስጥ ነው ያለው። ደቡብ ውስጥ ነው ያለው። ደቡብ ውስጥ ነው ያለው ማለት ነው። ሲዳማ ውስጥ ደቡብ ውስጥ ነው። ዘን አዋሳ ነው ያደግኩት አያቶቼ ጋር ማለት የአባቴ እናቶች ጋር ነው የጥላኝ ሄደችው። አደራ ብላ ሄዳ እየተማረች ነበረ ይርጋለም ሄዳ 9ኛ ክፍል ተማሪ ነበረች። ይርጋለም እየተማረች ያለ እንዳጋጣሚ አባቴን አገኘችው። ሲገናኙ ልጄስ እንዴት ናት ስትለው አይ ልጅሽ ሞታለች አላት ማለት ነው አባቴ። ይመስለኛል ድጋሚ እንዳልንረባበሽ መሰለኝ እንደዛ ያላት። በዛ ሰዓት እሷ በቃ አልመጣችም። ከዛ ነው እኔ ልትሻለው አሁን አባቴ አለው እንደዚህ ብያታለሁ ለእናትሽ ብሎ የነገሩሽ ራሳቸው አባትሽ ነገር የለም። ይሄን የሰማሁት ከእናቴ ቤተሰቦች ነው። እናቴም ቤተሰቦች ያገኛት የዛሬ 18 ገዳም ነው ማለት ነው። የእናትሽን ቤተሰቦች ታውቂያቸዋለሽ? አዎ አሁን እነሱ ጋር ነው ያለው። ተገናኝቼ ግን እሷ የለችም። እሷ ታዲያ ወዴት ሄደች? አላውቅም። ማለት ጠፋች በቃ። በዛ ሰዓት አባቴ እንደዛ ሲላት ልጅሽ ሞታለች ሲል አይ ቲንክ የሆነ እንትን ብላ መሰለኝ ተጸጽታ በዛው ጠፋች። ማን ይባላል ስማቸው የእናትሽ? ታምሯ ገብረ እግዚአብሔር ወር የኤልሳቤት ገብረ እግዚአብሔር ትባላለች። ስለዚህ እናትሽ እንግዲህ አንቺን ለአባትሽ ቤተሰቦች ያስቀምጣ ከባለቤቷም ካንቺ ማያቶች ከራሷን ቤተሰቦች ነው የጠፋችው። እንደዛ ነው። ምናልባት ለእናትሽ የምታስተላልፊው መልእክት ካለ? አባቴ በጋሻው እሸቱ ይባላል። እኔ በአያቴ ነው የምጠራው። አያቶቼ ጋር ስላደኩኝ በጋሻው እሸቱ እሱን ታውቀዋለች ብዬ አምናለሁ። እናቴ እፈልግሻለሁ፣ እህቶችሽ አሉ፣ የሺት ገብረ እግዚአብሔር፣ በለጡ ገብረ እግዚአብሔር፣ አቡሊ ገብረ እግዚአብሔር አሉ ይፈልጉሻል። እነሱን እሷ በእርግጥ አሁን እንደተገናኙ አታውቅም። እሷን በመፈለግ ላይ ሳለው ነው እነሱን ያገኘሁት ማለት ነው። ግን እነሱን በጣም አመሰግናቸዋለሁ። ምንም ጥያቄ እንትን ሳይል ግን እንደሷ ሆኖ አብረውኛሉ እስከዚህ ደረጃ ድረስ ማለት ነው። እናቴ ሁላችንም እንፈልግሻለን ነይና ተቀላቀይን። ምንም ነገር እኛ ካንቺ አንፈልግም። ሁላችንም ራሳችንን የቻልነን ባይሆን ነይና በቃ እናትነትሽን ዛሬም መቀበላል። የትላንቱን አልወቅስሽም። አይዞሽ እመቤት። እናትሽ በትክክል ይሄ መልእክት ይደርሳቸዋል። አልወቅስሽም። እሺ አመሰግናለሁ። አይዞሽ። ይሄ የማንነት ጥያቄ ነው እና መልስ ይፈልጋል ውስጥሽ ማለት እነሱንም የፈለኩት የማንነት ጥያቄ በርግጥ የሆነ ነገር ተመልሶልኛል። ግን ሞር ደግሞ ለመኖርም ብዙ ነገር ውስጥሽ ይጠይቃል እና አንዱ ደግሞ የእናት ፍቅር ነውና ነይ እናቴ በጣም ናፍቄሻለሁ፣ ናፍቀሽኛል እናቴ ነይ አለው። እኔ አልሞትኩም፣ እጠብቅሻለሁ። እንግዲህ ለእናትሽ ብዙ የምስራች ነው ዛሬ ሞታለች ብለው የተለዩት ልጅ ናት። እንግዲህ ዛሬ እንዲመተሽ አድገሽ የሚያዩሽ አንድ በሌላ መልኩ ደግሞ ከእናትሽ ቤተሰብ ጋር ደግሞ አብረሽ መሆንሽ ሌላም የምስራች ነው። ሌላ ትልቅ ነገር ነው። ሌላ የምስራች ነው። አይዞሽ፣ ቸር ያሰማን። እንግዲህ ታች የተመለከተው ስልክ ቁጥር ይሄንን ነው ቤተሰብ ለማገናኘት የሚረዳ ነው። እናቷ እንግዲህ ይህን ፕሮግራም ካዩ በጣም አደራ እንለዎታለን። እርሶ ምናልባት ደግሞ ሌሎች ሰዎች በፎቶግራፍ ላይ የምትመለከቷቸው እናታችንን የምታውቁ ካላችሁ እንድትጠቁሙን በጣም አደራ ለማለት እንወዳለን። አምላክ ቸር ያሰማን። አሜን። ሁላችንም እሺ፣ አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን።
ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ቀጣይ እንግዳችን ከናዝሬት አዳማ እናቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንተዋወቅ እስኪ። ሂሩት እባላለሁ። ሂሩት ዘላለም። የሚፈልጉት እናትሽ ስማቸው ማን ይባላል? በለጠ ጀንበሬ። ታሪኩን ማጫወች ነው። አግብቷት ወደ ጎጃም እንጅባራ የሚባል ሀገር ይዟት ሄዶ እኔን ወለዱ። እኔን ከወለዱ በኋላ ሉማሚ የምትባል ትንሽ ከተማ ውስጥ እየኖሩ እያለ ከአባቴ ጋር ይለያዩና እሱ ደብረ ማርቆስ ሌላ ሚስት አግብቶ አሁን ያሳደገችኝን እናቴን ማለት ነው አግብቶ ከሷ ጋር ተለያዩና እሷም ወደ አሰብ ተመለሰች፣ ወደ ኤርትራ ማለት ነው። እዛ ነበር የምትኖረው። በደርግ ጊዜ ኢትዮጵያ ሆቴል ነበር የሚባለው። ደርግ ከወደቀ በኋላ አሰብ ሆቴል ይባላል። እዛ ካምቦስዳን አካባቢ በካሸርነት እንደምትሰራ አውቃለሁ። ታስታውሻቸዋለሽ እናትሽ? አላስታውሳትም። ትንሽ የሆነ በቃ እንጂ አላውቃትም። እና ያው እዛ ነበር የምትኖረው። እኔ ከአባቴ ጋር ነው። መልካም እናት ናት ያሳደገችኝ። ያው የማንነት ጥያቄ ሆኖብኝ እንጂ እናት አጥቼ አይደለም። ግን እሷ ቤተክርስቲያንም የሆነ ቦታም ሰው እንዲት ደካማ ሰው ምን ሳይ እናቴ ተሆኖ የኔም እናት እንዲት ሆኖ የሚል ነገር ትንብዶኝ እንጂ እኔ ከሷ ምንም ፈልጌ አይደለም። ፍቅርም አጥቼ አይደለም። በፍቅር ነው ያደኩት። ግን ያው እናት ወዳት ትጥልም ልጇን ተቸግራ ይሆናል የሚለውን ትንብዬ ነው ፍለጋ የመጣሁት። ስለዚህ መጨረሻው አንቺ የምታውቂው ያው አስመራ እንዳሉ ነው። አሰብ እንደነበረች እና ኢትዮጵያውያኖች ወደዚህ እየተላኩ ባለ ሰዓት እሷም አብራ ገብታ ደህንነት ባለቤቴ ናት፣ ነፍሰ ጡር ናት፣ እሷ አትሄድም ብሎ እንዳስቀራት ይሄ መረጃ አለኝ። ሌላ ባል አግብተዋል ማለት ነው። እንደዛ አይነት መረጃ አለኝ። ታግባት ታውጋ ማውቀው ነገር የለም። አባቴ በስም ቀይሯል። አበራ ነበር የሚባለው በዛ ሰዓት፣ ፖሊስ ነበረ። አበራ ይሄይስ ነበር የሚባለው። አሁን ስም ቀይሮ ዘላለም ተመስገን ነው የሚባለው። እሳቸው የትኛውን ስም ነው የሚያውቁት እናትሽ? አበራን ነው። እኛ ካደግን በኋላ ነው ስሙን የቀየረው። አበራ ይሄይስ። አንቺ መጀመሪያቸው ነሽ ለእናትሽ? አዎ፣ ትንሽ ሆና እንደወለደችኝ አባቴ ሁሉን ነገር ነግሮኛል። ልጅ እንደነበረች ያው እሱ በጣም ገፍቷትም እንደሄደች ተመልሳ ወዳ እንዳልጣለችኝም እንዳልተወችኝም አውቃለሁ። የአሰብ ታሪክ አለው፣ የጎጃም እንጅባራ ታሪክ አለው። አሁን ናዝሬት ነው የምትኖረው። እንደዚህ ማመስገንም ጥሩ ነው። አሁን አንቺ እንጀራ እናት የሚለው ቃል አይዶ ነው እንግዲህ ለየትኛው እንደምንገለገለው አናውቅም። አንዳንዴ ይከብዳል ይሄን ቃል። አዎ እኔ ይከብደኛል። ያንቺ ምስጋና ለእናትሽ ላልወለዱሽ እናትሽ የሰጠሽው ፍቅርና ምስጋና ደስ ይላል፣ ልብ የሚያሞቅ ነው። እንደዚህ መመሰጋገኑ ደግሞ ሸጋ ነው። አንድ ቀንም አንድ አዳርም የሚያሳድር አንድ ቁራሽ እንጀራም የራበን ጊዜ የሚሰጥ ሰው ትልቅ ሰው ነው እና ያንቺን መልካምነት እግረ መንገድ ያሳዳጊ እናትሽን መልካምነት ያየንበት ነውና ይቅናሽ። አሜን አሜን እንልሻለን። እታች የተመለከተው ስልክ ቁጥር እንግዲህ ይሄንኑ ቤተሰብ ለማገናኘት የሚጠቅም በመሆኑ አስፈላጊው መረጃ ካለ እዛ ላይ ልታሳውቁን ትችላላችሁ ማለት ነው። ላንቺም ለቤተሰብም መልካም እድል እንመኝልሻለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን አሁንም እናቷን ልትፈልግ ነው የመጣችው። ዛሬ ሶስተኛ ሰው በተከታታይ እናት ሊፈልጉ ነው የመጡት። ከዚህ በኋላ ደግሞ ማን ሊፈልጉ ነው የመጡ ቀጣዮችን አብረን ምን ይሆናል። ሃትሪክ ተሰርቷል። ሃትሪክ ነው እስካሁን። አቤት የኳሰው እየኳሰው። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽ ማን ይባላል? አልማዝ ከተማ ይባላል። አልማዝ ከተማ። የእናትሽ ስም ማን ይባላል? ራሄል ግርማ ዘጋየ ትባላለች። ከእናትሽ ጋር እንዴት ነው የተለያያችሁት? ከእናቴ ጋር እኔ አላውቅም። ገጠር ነው የተወለድኩት። ሌመኖርም ያክልል ውስጥ ተሪ ሌመን ተሪ በዚህ በአለም ገና ነው የምትሄደው። እዛ ነው የተወለድኩትና የአባቴ ቤተሰቦች ናቸው ያሳደጉሽ። እስከ 10 ዓመት እዛ ቆይቼ በ10 ዓመት ደግሞ እዚህ መጣሁ አዲስ አበባ። አዎ። ከዛ እናቴ የጎርጎራ ሰው ነች። ትውልዷ ጎርጎራ ነው፣ እድገቷ ደግሞ ወደ ጎንደር ውስጥ ነች። እና ከአባቴ ጋር የተገናኙት ለስልጠና ጎንደር ሲሄድ ከአስመራ
በዛ ምክንያት ነው ከእናቴ ጋር የተገናኘሁት። ከዛ ይዟት ወደ አስመራ ሄደ። ከዛ በማለን የተጸነስኩ። ከዛ ጦርነት ስለነበረ አባቴ ደግሞ ወደ የኔ ቤተሰቦች ጋር ሂጂ አላት። በዛ ምክንያት እኔን ይዛ መታ እኔን ከወለደችም በኋላ ከቤተሰቦች ከአባቴ ቤተሰብ ጋር አልተስማማችም መሰለኝ። ልጅነትም ስላለበት ነው መሰለኝ። ከዛ እኔን ይዛ ልትሄድ ስትል ቀሟት ሁለቴ። እንደዛ አለችኝ አያቴ ቀማናት። አባቴ ደግሞ አስመራ ነበር በዛን ሰዓት እና በቃ ብዙ አመት ሆኗታል። ስለዚህ ብቻዋን ሄደች። በቃ የት እንድትኖር ጎንደር ትግባ ጎርጎራ ትኖር አላውቅም። ከየት ነው ማለት ነው የሄደችው? ከዚህ ከተሬ ሌመን ሸኖ ከተወለድሽበት? ሌመን ወይ ሸኖ ነው የምትባለው ክፍለ ከተማ ገጠሩ። የተወለድሽው የት ነው? ሌመን። እዛው ነው የተወለድሽው? ሌመን ገጠር ውስጥ ነው የተወለድኩት። ተሬ ስትል ታስታውሳል። በደንብ ነው የምታውቀው ሰው መረጃውን ታውቃለች። ስለዚህ በአንቺ እድሜ ነው ታስታውሻቸዋለሽ? እናትሽ አላውቃትም። የአንድ አመት ልጅ ሆና ነው ያለችኝ አያቴ። ለአባቴም እንደዛ ብላ ነው ትቻታለሁ ልጅ የነዛ ቤተሰቦች ጋር ምናምን ብላ ደብዳቤ ጽፋለት ነበር ሳይመጣ በፊት ማለት ነው። ከእንትን በፊት ከአስመራ ሳይመጣ ከ83 በፊት። ከዛ ደብዳቤውንም አልመለሰችለትም ለሱ። በቃ በዛ መሀል ላይ አባቴም መጣታ እንትን ብሎ ከዛ በቃ ሌላ ለእናትሽ የምትነግሪያቸው መልዕክት አለ? እናትን የሚያውቃት ሰው ካለ ለእናትሽ ለራሳቸው መጀመሪያ ካለች እንግዲህ እኔ ያለው እዚህ አዲስ አበባ ውስጥ ነኝ። የሁለት ልጆች እናት ነኝ። እናትሽ እንግዲህ ይህን ፕሮግራም ሲያዩ ሁሉንም ነገር ያስታውሳሉ። ለካ ያኔ ጥያት የሄድኳት ልጅ አሁን አድጋ ፈልጋኝ ነው ብለው ይመጣሉ። በእርግጠኝነት ያርገው እግዚአብሔር ይርዳሽ አንቺንም። አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ የዕለቱ የመጨረሻ እንግዶቻችን ገብተዋል። መንታዎች ናቸው። እንግዲህ ቤተሰብን ሊፈልጉ ነው የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማን ነው ታላቅ? ከታላቅ እንጀምር። መንታንን ያው አናውቀውም፣ ግን እኔ ነኝ የምለው የምትይው እንታወቃችሁ። ከታላቅ እንጀምር። እንግዲህ በራስ ጊዜ ታላቅ መሆንሽን አወጀሻል፣ ተቀብለሻል? አዎ ተቀብላለች። እሺ ስማችሁን እንተዋወቅ። ስሜ ኢትዮጵያ ከበደ፣ የሾር ከበደ። ታሪኩ እንዴት ነው? እስኪ ያጫውቱ። እንዴት ነው ከቤተሰብ የተለያያችሁት? ጥቁር አንበሳ ሆስፒታል ትታ ሄደች የተባለው እናታችሁ? እና ዮሐንስ የሚባል ፖሊስ አለ። እሱ ነው ይዞን ሄደው ወደ እንትን ማለት ቀጨኔ ማሳደግ ያስገባል። እንደዛ ነው የሚባለው። እዛው ይሰራሽ ነበር? እዛው ያስታመመች ይሁን እኛ ታማችሁ ነበር? ህፃናት ሆናችሁ? እንደዛ ነገር ነው። እናትየዋቱን እኛ ኑን የታመምነው አናውቅም፣ ግን እዛ ክምል ላይ እያለን እሷ ትታ ሄደች ነው። ከዛ እኛ ደግሞ ፖሊሱ ዮሐንስ የሚባል የተባለው ፖሊስ ወደ ቀጨኔ ማሳደጊያ ያስገባል። ከዛ ያው ከቀጨኔ ማሳደጊያ ወደ አምባ ህፃናት አምባ ገባ። ከዛ ተመልሰን ነው ድጋሚ ደግሞ እዛ ቀጨኔ ማሳደጊያ ይገባል። የትኛው ህፃናት አምባ? የዝዋዩ ነው? የዝዋዩ። እዛም አድጋችሁ ነበር? ስማችሁን እንዴት አወጣል ሆስፒታል? የወጣው ደግሞ በእናት ስም የእሷ ነው የተባለው። የሾር ከበደ የእናት ስም ነው። ሙሉ የእናታችሁ ስም የሾር ከበደ ነው? እንደዛ ነው የተባለው። እሷ መታወቂያ እንትን ስትል በእናት ስም የዛ ሰዓት አወቅም ማለት ነው። የእናት ስም ተብሎ ነው ያንቺ የእናት ስንል እኛ ዝም ብለን ነበር እንትን የምንለው የነበረው። ከዛ የእናት ስም የእሷ ነው ተባለ። ይሄ መረጃ ማን ነገራችሁ? ያው መታወቂያ ስናወጣ ነው ይሄ የተባለው። የቀጨኔ ማሳደጊያ ያለ እዛ እንትኑ ቀጨኔ ማሳደጊያ ደግሞ ከሆስፒታሉ የወሰደው መረጃ ማለት ነው። አዎ እንደዛ ሊሆን ይችላል። ያንቺን ስምስ ማን አወጣልሽ ማለት ነው? ከዛ እሱን አናውቅም። ያው ኢትዮጵያ ከበደ ተባለ፣ የእሷ የሾር ከበደ በእናት ስም ማለት ነው። ስለዚህ ስለ እናታችሁ የምታውቁት መረጃ በቃ ይሄ ብቻ ነው? ይሄ ብቻ ነው። ስለዚህ አሁን እናታችሁ ታዲያ እንዴት ልታስታውስ ትችላለች አሁን? ምክንያቱም ጥቁር አንበሳ በፊት እንግዲህ የሆነች ፎቶ አለን። የማማ እናት ትሁን ምንቱን አላወቅንም። ያቀፈችን አለች፣ ሁለታችንን ያቀፈች። ህፃን ሆናችሁ አብራ አደግዛ ያደገች አለች። አሁን ነፍሷን ማራትና እሷ ሞታለች። እሷ ናት የሰጠችን ፎቶ፣ የእናንተ ነው ብላ ማለት ነው ብላ የሰጠችን እሱ ፎቶ አለ። እሱ ላይ ድንገት እናትየዋ ታውቃለች ብለን ነው የምናስበው። ወይ እናት ትሁን ወይ አሳዳጊ ትሁን አላወቅንም።
እስቲ ጊዜውን ታስታውሱታላችሁ ታዲያ ሆስፒታል የገባችሁበት ጊዜ? ምክንያቱም እናቶች እንግዲህ 78 ነው የተባለው እንደዛ ነው። 78 ወሩስ ወሩና ምን አናውቀው አታውቁትም። ደግሞ የእናትም ስም ይዘሻል፣ እድለኛ ነሽ። የእናትሽን ስም ምን ይሰማሻል በእናትሽ? ያው እሱ ተጽዕኖ ስላደረጉብኝ ነው መጀመሪያውም ለመፈለግ እንትን ያልኩት ማለት ነው። ለምን ሁሌ እንዴት አንድ አይነት ስም ይሆናል የእናትሽም የአባትሽም እባላለሁ ሁሌ ቀበሌ ማለት ነው። መታወቂያ ላወጣ ስል ስምሽ ማን ነውና እዚህ ላይ ሁሌ ክርክር ስለሆነ እና ወይ አንቺ ስምሽን ቀይሪ ሲሉን ደግሞ አልቀይርም፣ ምናልባት ምልክትም ሊሆን ይችላል። እውነት ነው። ይሄን ስሜን የምታውቀው በዚህ ሊሆን ይችላል ይሄ በቃ ነው በዚህ ምክንያት። ስለዚህ በቃ አሁን የእናትሽን ስም ስለያዝሽ እኮ እንግዲህ በዚህም ያስታውሱታል 78 ዓመተ ምህረት ጥቁር አንበሳ ሆስፒታል ውስጥ የተሰጡ መንታ ሴት ልጆች ብለው የሚያስታውሱ እናት እንግዲህ ይኖራሉ። ተጽዕኖ ይኖርሻል። ያው ቤተሰብ ከሌለሽ ደግሞ ብዙ ነገሮች አዳማጭ ምናምን ላይኖርሽ ይችላል። ስለሆነ ያው ቤተሰብ ይግድ ያስፈልግሻል ማለት ያው አንዳንድ ነገሮች የሚያጋጥሙሽ ነገር አሉ፣ ብዙ ነገር አለ። በዚህ ተጽዕኖ ያው ላታገቢም ትችያለሽ እንትን ትችያለሽ። ለምን ያው የሚጠይቁት ጥያቄ ስላለ ማለት ነው። ስለሆነ ይግድ ያው ቤተሰብ ታቂ ደስ ይልሻል። አንዳንድ ነገሮች አሉ የሚሰማሽ ትንሽዋን ነገር ያው ይሰማሻል ቶሎም ባረቀርሽ እዚህ ግድ ያው ቤተሰብ ብናገኝ ደስ ይለናል። አብራችሁ የምትኖሩት ነው አዲስ አበባ? ያው አላገባችሁ ማለት ነው? አዎ ያው በዚህ ተጽዕኖ አላገባንም። የሚያጋጥምሽ ነገሮች ከምናየው አንፃር ማለት ነው። ያ በጣም ልብ የሚነካ ታሪክ ነው። ግን መልካም ነገሩ ደግሞ ምንድነው? አንዱ መምጣታቸው ነው ትክክል። ሌላው መንታ በመሆናቸው ቶሎ ይለያል ማለት ነው። እናት መንታ ልጅ ጥቁር አንበሳ ቦታው ነው እንትናቸው አለ። የእናት ሙሉ ስም አለ አይደለ? ፎቶግራፍ እንዳላችሁት አለ። ብዙ ነገር የተደራጀ የተሟላ ነው። ይሄም እድል እኮ ነው፣ በራሱ እድል ነው። እና እናታችሁን እንድታገኙ እናት ብቻ ሳይሆን አባታችሁን ቤተሰብ በሙሉ እንድታገኙ እናፍቃለን። በነገራችን ላይ በዛም ወገን ልክ እንደዛው ነው የሚሆነው። እየፈለጉ ሊሆን ይችላል አለመከናል እኮ እየተባለ ብዙ ነገር በቤተሰብ መካከል ይኖራል እና ለእነሱም ትልቅ ረፍት ነው ይሄ፣ ለእናንተም ትልቅ ረፍት ነው የሚሆነው። እድለኛ ምናችሁ ደግሞ መንታ ሆናችሁ ሳትለያዩ ሳትነጣጠሉ ይሄን ያህል ዘመን አብራችሁ ኖራችኋል። ይሄም መልካሙን ነገር ደግሞ እግዚአብሔር እናመሰግናለን። ቸር ያሰማን አቦ፣ እግዚአብሔር ያሳካል። እንግዲህ ወይዘሮ የሽወርቅ ከበደ በጥቁር አንበሳ ሆስፒታል መንታ ልጆች ወልደው እንግዲህ በተለያየ ምክንያት አሁን ለጊዜው ባልታወቀ ምክንያት አልተገናኛችሁም። እርስዎ ካሉ በጣም እንፈልጎታለን ሁላችን። የልጆቹንም አባት እንዲያው ቤተሰብ በግራ በቀኝ በአባት ወገን በእናት ወገን ሰፊ ቤተሰብ ምናልባት የደላው የሞላው ቤተሰብ ምናልባት የእናንተን መምጣት የእናንተን ማግኘት በጣም የሚጓጓ የሚናፍቅ ቤተሰብ እናንተ ባለመኖራችሁ የተሰበረ ልብ ይጠገናል ብለን እናስባለን እና የእግዚአብሔር ቀን አያልቅም። መልካሙን ሁሉ እንመኝላችኋለን። ዛሬ ለቀረባችሁት ለሁላችሁ መልካም ዕድል እንመኛለን። ታች የተመለከተው ስልክ ቁጥር እንግዲህ በጣም አደራ የምንለው ሁሌም የምናስታውሳችሁ ለአፋላጊ ምዝገባ አያገለግልም። ይህ ስልክ ቁጥር ቤተሰብ ለማገናኘት ብቻ፣ ፍንጭ ለመስጠት፣ መረጃ ለመስጠት ብቻ እንድትጠቀሙበት አደራ እንላችኋለን። ቅዳሜ ከሰዓት ይቀጥላል። አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርስዎ ቀዳሚ ምርጫ።